ቤተሰብ እንዴት አመሻችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሀይሚቲ ዛሬ ውሳኔዋ በጣም አስደስቶኛል። በቃ ሴት ልጅ ቆራጥ መሆን አለባት፣ እራሷን ማስከበር አለባት። ማንም ሰው መጥቶ አፉን እንዲከፍትላት መፍቀድ የለባትም። ከዚህ በኋላ ታከብሪያለሽ፣ ትከበሪያለሽ። አለቀ። አንቺ ክብር እየሰጠሽ ለሰዎች ሰዎች የማያከብሩሽ ከሆነ ደግሞ ለምን ብለሽ ስለዚህ በጣም ጥሩ ውሳኔ ነው የወሰንሽ ሀይሚዬ። የእውነት ነው የምልሽ ቡራ፣ ትናንትም ተሳስተሃል፣ ዛሬም ስህተት እየሰራህ ነው ያለከው። ዛሬም እየዋሸህ ይሁን እየተሳሳትክ ይሁን አላቅም። እንደውም ጠዋት ላይ እኔ አንድ ያሰብኩት ሀሳብ ነበር። ምናልባት ይሄ ልጅ ይዟት አዲስ አበባ የሚሄደው ከኛ ጋር ልትኑር ያለው ምናልባት ልጅቷን እዛ ካስገባት በኋላ ወስዶ ዲኤንኤ ለማድረግ አስቦ እንደሆነ ብዬ ነበር። አንተ ግን ስጠይቅህ እኔ ልጅቷን ወስጄ ባስመረምር ሰዎች ላያምኑኝ ይችላሉ። ስለዚህ ቀስ ብዬ ከኛ ጋር እየኖረች ጠይቄ ምናምን አግባብቼ እንድታምንልኝ ለማድረግ። ኧረ እባክህ እዩ፣ አንተ ቤት ገባች ማለት አሁንም አጠጥታም ቢሆን ሌላ ልጅ ማርገዝ ነው የምትፈልገው፣ ከአንተ ጋር መተኛት ነው የምትፈልገው። ይሄንን ለምንድን ነው የማታገናዝበው? ብሩኬ አገናዝብ እንጂ። ሰዎች አያምኑኝም ወስጄ ባስመረምር፣ እዩም አታምነኝም የሚለው ሀሳብ ካለብክ በህግ ለምን አትሄድም? ምርመራ አድርገናል፣ ነገር ግን ምርመራውን እኔ አላመንኩበትም ብለክ፣ እውነት ደግሞ ከሆነ ቡታጅራ ላይ ዲኤንኤ ምርመራ የለም ተብሏል። እኔ አላቅም ስለ ቡታጅራ። ስለዚህ ውሸት ነው እኮ ማለት ነው። ለምንድን ነው እኛንስ የምትሸውዱን? ለምን እኛን ትሸውዱን አላችሁ? ቡታጅራ ላይ ከሌለ ምርመራ ውሸት ነው። በህግ ሄደክ ድጋሚ ምርመራ እንዲደረግ ማስደረግ ትችላለህ። ለምንድን ነው እንደዚህ ቁልቁላ ቀብ የምትወጣው ነው? ወይስ አንተ ምክንያት እያበዛህ ከሀይሚ መራቅ መውጣት ፈልገህ ነው? እኔ ግራ ግብት ብሎኛል ያንተ ነገር ብሩኬ። ምን እያሰብክ ነው? ቆይ በጣም ነው የሚያስጠላው። ነው ወይስ ዛሬ ይሄንን ሀሳብ ይዘህ የመጣው ልጅቷ የኔ አይደለችም፣ ቀስ ብዬ አባብዬ እንድታምን ላደርግ ነው የምትለው? ትናንትና በተናገርከው ቃላት ኦዲንስ ስለጮህብህ፣ ኦዲንስ ስለተቆጣ ያንን ነገር ሸፋፍነህ ለማለፍ ነው። አሁንም ስህተት እየሰራ ነው ብሩኬ። ተው። ሲቀጥል ይሄ ድብብብቅ ያለ ነገር የሚሆን ነገር አይደለም። ግልጽ ሆነ ለእኛ ሳይሆን ለሀይሚ አስረዳት እሺ። በአብራ ከምትኖረዋ ወደፊት ሚስቴ ነሽ አፈቅርሻለሁ ለምትላት ማለት ነው ግልጽ ሁንና አስረዳት። በአብርሃም የምትቀጥለው ሀይሚ ናት፣ እውነተኛ ፍቅር ካለህ ማለት ነው። ስለዚህ ይሄ በዚህ ወጥቶ ሄድልኝ አልፈልግህም ስትልክ በጥፊ ስትልህ ማለት ነው ጥለህ መሄድ አልነበረብክም። ሀይሚዬ ተረጅኝ፣ አንድ ጊዜ እድል ስጭኝ እባክሽን። ምን እናድርግ እስኪ? አንቺ ከኔ ሀሳብ የተለየ ሀሳብ ካለሽ ንገሪኝ። እኔ እኮ ተቸግሬ ነው እማደርገው አጥቼ ነው ብለክ መለመን ነበረብህ። ግን አንተ ፀጉርህን እያቁጠረጠርክ ተነስተህ ሄድክ ቡራ። እነዚህ ስህተቶች ናቸው። በቃ አይታዩህም ይመስለኛል። ይህ አሁን ሰዎች የሆነ ነገር ብለውሽ ነው፣ በሰዎች ግፊት ነው ምናምን ነው። ሀይሚ ህፃን ልጅ አይደለችም። በጣም ብልጥ ናት፣ ጎበዝ ናት፣ አርቃ ታስባለች። እንደውም ቡራ ከአንተ የተሻለ በጣም ስማርት ናት ሀይሚ። የእውነት ብልጥ ናት። በዛ ላይ ደግሞ ማለት ነው የሚጠቅማትንና የሚጎዳትን ከአንደበቷ የሆኑ የሚወጡ ቃላቶችን ታውቃለች። ስለዚህ ለመፍትሄውም ቢሆን ማለት ነው ያለውን ነገር ለእሷ ብታማክራት መፍትሄ ትሰጥሃለች እንጂ ይሄ አሁን መሸፋፈኑ መደበላለቁ ምናምን ተገቢ ነው ብዬ አላስብም። ዛሬም ያቀረብከው ምክንያት ጭራሽ የባሰ ለዩ ይመቸታል እንጂ ማለት ነው ምንም የሚመጣ ለውጥ የለም። ቤት ውስጥ እየኖረች ልታምንልክ አታምንም። ሌላ ስህተት እንድትሰራ ነው የምትገፋ። እየገፋፋች ጭራሽ ሌላ ስህተት ውስጥ ነው የምትከትህ። እንዴት ነው አንተ የምታስበው? ልጅህ ያልሆነችን ልጅህ ናት ብላ መታ በአብረህ ያልተኛሃትን ሴት በአብረኸኝ ተኝተሃል አስረግዘኛል ብላ የመጣች ሴት እንደገና ደግሞ ቤቴ ግቢና አባብዬ የሆነ ነገር ብዬ አሳምናታል የሚባል ነገር የለም። ንቅ አባቴ፣
መንቃት አለብህ ቡራ፣ አትደንዝዝ። አይ ልጁ በጤናው አይደለም ብላለች ሀይሚቲ። እውነቷን ነው፣ ልጁ ጤነኛ አይደለም። ዝም ብዬ ሳስበው የሆነ ለምላችሁ ቤተሰብ በጤናው አይደለም እንዴ። እስኪ እናንተ ፋሚሊ እናንተ አስቡት እስኪ አባባሉ፣ የዛሬው አባባል ትናንት ቤት ትግባ አለ፣ ዛሬ ደግሞ እኔ እኮ ልጁን አላመንኩም ግን አባብዬ ምን ብዬ ላውጣጣት ፈልጌ ነው። የሚያውጣጣት ደግሞ ከእሱ ጋር እየኖረች። ኧረ የማይመስል ነገር ለሚስትህ አትንገር ይላል ሲተርቱ ማለት ነው። ወይኔ እና ስለዚህ አሁንም እየተሳሳትክ ነው ያለው ወንድማችን ቡራ። ምንድን ነው የተሳሳትኩት ብለህ ማሰብ አለብክ። ሀይሚዬ ጥሩ ውሳኔ ነው የወሰንሽው። ከዚህ በኋላ እየመጣች አፏን እንድትከፍትብሽ እድል እንዳሰጫት። ራሳችንን ማስከበር የምንችለው እኛ ራሳችን ነው። አይደለም ለዩ ቀርቶ እሱ ራሱ እየመጣ ከዚህ በኋላ ማለት ነው የማይሆን ነገር ሲናገርሽ ዝም እንዳትዩ። ህይወት ማለት ነው፣ ህይወት እንደዚህ ተዝረክርካ ምናምን አይደለም፣ ተደባብቃ አይደለም የሚኖረው። በተለይ በፍቅር በትዳር ላይ ስትኖሩ ግልጽነት፣ ታማኝነት ሊኖር ይገባል። መዋሸት፣ ታየሁ አልታየሁ እየተባለ እየተደባበቀ እየተሽለከለከ ሌላ ቦታ መሄድ ዘለቄታ የለውም። መጀመሪያ ለሰው ልጅ መተማመን የሚባል ነገር አለ፣ ግልጽነት የሚባል ነገር አለ። ያንን ነገር ልታስተካክል ይገባል። ወንድ ልጅ ችግር የለበትም። በነገራችን ላይ ወንድ ልጅ ችግር የለበትም። ከዛችም መዝለል፣ ማስረገዝ፣ መሄድ፣ አልፈለግሽም ብሎ መሄድ፣ እዛች ጋር መሄድ ምናምን። የሴት ልጅ ግን ህይወት ከተበላሸ ማለት ነው ከባድ ነው። ልባችን ከተሰበረ ቶሎ የሚጠገን አይጠገንም የሴት ልጅ ልብ ቶሎ። ወንዶች 6-7 ዓመት አፈቅርሻለሁ ብለው ጥለዋት ሲሄዱ ወይም ጥላው ብትሄድ ማለት ነው በአንድ ወር ውስጥ ሌላ ሴት የማፍቀር ችሎታ አላቸው ወንዶች። እርስት አድርገው እናንተን ሌላ ሴት አፍቅረው ያገባሉ። እኛ ግን እንደዛ አይደለንም። ምክንያቱም የእውነት ፍቅር ስለሚይዘን ከእውነት ሰዎችን ስለምናምን ማለት ነው። እና እኔ ሴት ልጅ እንድትጎዳ፣ ሴት ልጅ እንድታለቅስ፣ ሴት ልጅ እንድትበደል አልፈልግም። አከብርሃለሁ፣ እወድሃለሁ ቡራ። ግን አሁን ላይ ትልቅ ስህተት እየሰራህ ነው። ለራስህ ነው በነገራችን ላይ ስህተቱም እውነቱም ሁሉም ነገር ለራስህ እንጂ ለእኛ አይደለም። እኛ ደግሞ መጥፎ ሁኔታ ላይ እንዳትገባ ነው እኛም የምንገፋፋህ፣ እንደዚህ አታድርግ ምናምን እያልን ማለት ነው። ስለዚህ ልታስብበት ይገባል። ለማንኛውም ውዶቼ ማሮቼ ለነበረን ቆይታ ከልብ አመሰግናለሁ። አያችሁ ዳቦ አያምርም? ዳቦ የጋገርኩት ዳቦ የገብርኤል ዳቦ ማለት ነው። ፏፈሽ ብዬ ነው ያልኩት ዛሬ ደስ ሲል ስማ